የጌታ መንፈስ በውስጤ የሆነ ያመለከተኝ ነገር አለ። ይሄን ሰው ጥሩት ፕሊስ። ላይቭ ላይ ነው ያለው። ሂዱና ገስት ካስገባችሁም ገስትም ካስገባችሁ ጥሩት። እኔ አላውቀውም። ባለፈው ላይ ነው የሆነ ቦታ ላይ ያየሁት እና በጌታ ነኝ ብሏል። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው፣ ግን ፊቱ ላይ የሚነበበው ነገር ፕሊስ በጌታ መንፈሴ እንዲያርፍ ከፈለጋችሁ ሂዱና ጥሩት። ለዛ ስለ ላይቭን የከፈትኩት እንጂ እኔ እየጻፍኩ እያነበብኩ ነው ያለሁት። ፕሊስ ሂዱና ይፈልጋና ዝጋና በሉት። እኔ ጋር ይምጣ። ቆይ ስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። ሲሳይ ግሩም ይባላል። ፕሊስ ይሄን ወንድም እሺ። በቃ ውስጤ በጣም በፍጹም ሊያርፍ አልቻለም። እግዚአብሔር ኦኬ ነው። እሺ ፕሊስ ኮፕሊንግ ሼር ታብ አድርጉት ፕሊስ። ጌታዬ አንተ ሰውን ታውቃለህ፣ የኔ አባት። ሰውን አያውቅም። ሰው በምን ህይወት ውስጥ እንደሚመላለስ ማንንም አያውቅም። አንተ ግን ሰውን ታውቃለህ። ሳራዬ በኢብራይስጥ እየጻፈችልኝ ነውና ላይቭ ላይ ነው ይላሉ። ኤርሚ ግቢና ኤርሚ ፈልገዋል በይው እስኪ። በጌታ ስም ተባረኪ ሳራ፣ ጸጋ ይብዛልሽ። የጌታ ጸጋና ሰላም ለእናንተ ይሁን። ኤርሚስ ከሚመጣ ታብታብ እና ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። ሰላምዬ እንዴት ነሽ? ደህና ነሽ ወይ? ቤትዬ ሁላችሁም ሰላም ለእናንተ ይሁን። እሺ እንዴት ነሽ? ይወድ ሰላምሽ ይብዛ፣ ጸጋ ይብዛልሽ። ተባረኪልኝ። ስላየሁሽ በጣም ደስ ብሎኛል። ብዙ ጊዜ ደግሞ አልመጣሽም፣ አላየሁሽም። ጋይስ ታብ ሼር አድርጉ። እሺ ማይ ታብ ሼር አድርጉ። ወንድማችን ከመጣ እንግዲህ ደስ ይለናል። አይ ቲንክ አንድ እህት ጽፋልኛለች እያወራ ነው እንጂ ኮመንትም አላየም እያለች ነው። ገስት ከቻላችሁ ላኩ፣ ግቡና ኤርሚ ይፈልገዋል በሉትኝ። ተባረኩ፣ ጸጋ ይብዛላችሁ። ሼሩን እናሳድገው። 5.1 ነው ገና 485 ሰው አለ። በቂ ነው እንግዲህ ቢያንስ 10,000 ግባ ወይም 15። ተባረኩ። ቤካዬ ቦክርት እንዴት አደርክ? ሰላም ይብዛ። ቤኪ ያለ
እሺ ጋይስ የጠራችሁት አንድ ቁጥር ጻፉልንና እናስገባችሁ ወይም እሱ ቤት ገብታችሁ ኤርሚ ቤት ከፍቷል ለስ ብሎ ነው የከፈተና መምጣት ከቻለ ጥሪውን ያው እንዲቀበል ንገሩትኝ። ተባረኩልኝ። ሌላዎች አይ ዶንት ቲንክ ኤርሚ ሊገዛጋ ስለሆነ ገስት በሙሉ ያላችሁ ላስገባችሁ አልችልም፣ ይቅርታ። ዳታ የለኝም እያሉ ነው በኮሜንት እንደዛ እያሉ ነው። ሰላም እሺ ግባና እኛ እንሞላለታለን፣ ችግር የለውም። ይምጣ እዚህ። ኦኬ ምን ተፈጥሮ ነው ግን? አልነበርኩም እኔ አልሰማሁም። እኔም አልነበርኩም። ኤርሚ ሲፈልገው ነው በኮሜንት ያው መምጣት አልችልም እያለ ነው። ዳታ ከሌለው እኛ ብንችል እንትን ሞላለታለን፣ ከቻለ ይምጣ። ሳራዬ ንገሪው በጌታ። ተባረኩልኝ። ያ ሼር አድርጉት ጋይስ። 5.4 ነውና ይሄድ ትንሽ። ተባረኩ። ጸጋ ይብዛላችሁ። ሆሴ እሺ ከተ ንገሩት ወይም መጥቶ ይንገራው ለኤርሚ ማለት ነው። ዳታ እንዳሌለው ምናምን ማለት ነው። እሱ እንኳን ለመናገር የሚከብድ አይመስለኝም። እስከዛ ኤርሚ እስከሚመጣ ግን ሼሩን ከፍ እናድርገው እስቲ ሁላችንም ማለት ነው። ሼር እናድርገው። 10,000 እናስገባው። ኤርሚ የሚቆይ ከሆነ ለቤቱ ስለሚጠቅም ማለት ነው። ከፍ አድርጉት። ሰላም ኢየሱስ ነው። ተባረኪ ሁላችሁም ሼሩን በጣም ከፍ አድርጉት። ኤርሚ እስከሚመጣ ድረስ ማለት ነው። አፍጥኑት እስቲ፣ ቁጥሩን በፍጥነት ቀይሩት። መሰረት ተባረኪ። መሰረት በድጋሚ ሁላችሁም ወዶኛልና ዳነኝ። ተባረኪ። ሁላችሁም ሼሩን ከፍ አድርጉት። ጸጋ ይብዛላችሁ። ያው ከኤርሚ ጎን መቆም አለብን። ያው ቤቱ ሪፖርት ስለሚደረግ፣ ስለዚህ ኮፒ ሊንክ ደግሞ ለቤቱ በጣም ነው የሚጠቅመው። ፔጁ ደግሞ ለረጅም ጊዜ እንዲቆይ ያደርገዋል ማለት ነው። ከፍ አድርጉት በጣም። ምስጌ ተባረክ። ቱቱ ተባረኪ። ኦኬ ነው ሜምበርም እየሆናችሁ መኩራው ተባረክ። ኦኬ ኦሲ ታች በኮመንትም እኛም ያው እንግዲህ ቁጥሩን ከታች ካስቀመጠልና ዳታ ልንሞላለት ስለምንችል ዳታ የለኝም ብለዋልና ያላችሁ እዛ ከሱ ቤት ግቡና ዳታ እንሞላለታለን። ይምጣ ንገሩትኝ። አይ እሱ እንኳን አይመስለኝም። እኔ ይቅርታ አድርጌልኝና ሰበብም ሊሆን ይችላል፣ ግን መምጣት ፈልጎ ሊሆን ይችላል። እሺ ቼክ እናድርግ። እሺ እስከዛ በቃ ኤርሚ እስከሚመጣ እኛ ቤቱን ታብታብ እያደረግን አልመጣም አይደል እህቶች? ኤርሚ በኮሜንት እያወራቸው ነበርና ዳታ የለኝም መምጣት አልችልም ብለዋልና ቁጥሩን ይስጠንና እኛ እንሙላለት ስለው እያልኳቸው ነበር። ከቻሉ እኔ ስለሱ አመመኝ በጌታ በኢየሱስ ክርስቶስ። ምን አለበት ቢመጣ ይሄ ሰው? ዛሬ ሞባይሌን አንስቼ ሜሴጅ ሳይ ነው እኮ እግዚአብሔር ሰውን ያያል። ግን እግዚአብሔር ሰውን ያያል። አባት ሆይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይሄን ሰው ወደ እኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምፅ ታምነዋለሁ ጌታዬ። ከክፉ የተጠበቀ ይሁን፣ በጉድለቱ ሙላት ሆነለት። አግኝቸው በጎ ፍቃድ ሆኖ እስከነግራው ድረስ ለታመኑት እጆች ለአንተ አደራ አሳልፌ እሰጠዋለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከታሰረበት እስራት ልትፈታው፣ ከየትኛውም ጉድለት ነፃ ልታወጣው
ፍቃድ ነውና ስለ ወንድሜ ስለ ሲሳይ አንድ ቀን ያየሁት ዛሬ ሁለተኛ ቀኔ ነው። አንተ ግን ሰውን በምታይበት እኛ አናይም፣ እኛ በምናይበትም አንተ አታይም። የምሕረት ብዛት በሱ ላይ ትሁን። ቀኝህና የፊትህ ብርሃን ይብራለት። በደል ኃጢአቱን ይቅር በለው። መልካሚቱ እጅ ለመልካም በሱ ላይ ትሁን። አባዬ በመንፈሴ ላይ ስለዚህ ሰው እንድታመም በእኔ አይን ውስጥ ሆነህ ይኸው ቅዱስ የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ ስም ይባረክ። እረፍትን ስለምትሰጠው ነፃ ስለምታወጣው እንዲህ አይነት ህይወት ስለማይቀጥል አባዬ ለአንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ለአንተ አደራ አሳልፌ እሰጥቻለሁ። በኢየሱስ ስም አሜን። ኤርሚያው ደውዬለታለሁ። እሺ፣ እግዚአብሔር ሰውን ያያል። ስልኩንም አገኘው። ሰጠኸው? ስልኩን ሰጠህ? ደውዬለት አነሳልኝና ዳታ የለኝም እኮ በመጣም ምናምን ሲል ባለች ዘግተና ምናምን ስለው እሺ ብሎኛል። ግን ስልኩንም ልኬልሃለሁ። እሺ፣ እዚሁ ራሱ እናግዘዋለን። እኔ በበኩል እሱን አግዘዋለሁ። ወንድሞችና እህቶች እዚህ በጎ ፈቃዳችሁ ከሆነ እስኪ አንድ ሰው ኢትዮጵያ ያለ ማነው ዳኒ ያለ ወንድምነት ሌላ ሰው ኢትዮጵያ ውስጥ ታማኝ የሆነ ሰው የባንክ አካውንት ያለው ከዚህ በረከት ብትሳተፉ በጣም ደስ ይለኛል። ሳየው ጌታዬ በውስጤ የነገረኝ በባዶነት የተመታ ሰው ነው እና በቃ ውስጤ ተላወሰ። እኔ ከምጎርሰው ላይ ቆርሼ ልሰጠው ከቻልኩ፣ ካልሆነም ደግሞ በብዙ ብከብድባችሁ ማለት ነው። እሱ ምን እንደሚል አላቅም። የፈለገውን ይበል። እኔ ጌታዬን ድምፅ ነው የምሰማው። በቃ እንደው እዚሁ ያላችሁ ሰዎች 10 ብር ብታዋጡ ለዚህ ሰው በቃ እሱ ስለራሱ ምን እንደሚል አላቅም። እኔ ቸገረኝ አላልኩ ምናምን ነገር አላልኩ ብሎ ሊል ይችል ይሆናል። ግን በባዶነት የተመታ ሰው ነው እና ከኢትዮጵያ ማን ያለው ይህንን ሊያስተባብርልን የሚችል ባንክ አካውንት ያለው ሊሰጠን የሚችል እና እዛው ኢትዮጵያ ውስጥ ያላችሁ ወገኖች አግኝታችሁት ብትሰጡት በዚህ አትከስሩም። የሰራዊት ጌታ እግዚአብሔር በጎነትን መልሶ ይከፍላችኋል። አሁን እሱ መጥቶ እንትን ላይ ለን የሚችል ግርማ አለ። ግርማን አስገባው። ግርምሽዬ ይህን ማለት ይችላል። አስገብቻለሁ። ኤርሚ እንደምንም ሆኖ ይችላል። እሱ ቢያግዘን ግርምሽ እናግዘው ልጁን። እኔ ገና ምንም ነገር ሳየው በባዶነት የተመታ ሰው ነው እና የእግዚአብሔር መንፈስ በቃ በዚሁ በፋይናንስ አቅጣጫ እገዛ እንዳረግለት በልቤ ሲናገረኝ የኔንም የሌሎቻችሁም ተጨምሮ አይ ቲንክ ጌታን የሚያቅሰው ይመስለኛል እና ደግሞ በጣም ተቸገርኩ ብሎ ይላል። ስልኩ ካገኘው ደውለታለሁ። ነፃ መውጣት ካለበት ነገር ላይ ይወጣል። ይሄም ብቻ አይደለም ሌላ ምስራትም ጭምር እንዳለበት በደንብ ነው እንትን የሚለው። ኦኬ፣ በጎ ፈቃዳችሁ ነው ወገኖች። ስንት ሰው ትስማማላችሁ? ብዙ እንደከበድኩባችሁ አውቃለሁ፣ ግን ይሄ እኔን ወንድም አላውቀውም፣ እግዚአብሔር ግን ያውቃልና በዚህ በጎ ስራ ተባባሪ ኤርሚያው አንድ ጊዜ አቤት። እዚህ ጋር አካውንት ፖስት የምታደርጉ የማንን ነው አካውንት? አካውንት የማንን እንዳታደርጉ ብሎክ አድርገው። አቤ የምትባለው ሰው ብሎክ አድርገው። ብሎክ አድርገው። እሺ፣ አካውንት የሚያስፈልገውን እንሰጣችሁ። የስልክ ቁጥር ሁሉም ይጽፉ አሉ። ፕሊስ አትጻፉ ስልክ ቁጥር ብሎ ስልክ ቁጥሩንም ብሎክ አድርጓቸው። የማይሰሙ ከሆነ ስልክ ቁጥር የሚጽፉትንም ብሎክ አድርጉ። ቴንክ ዩ። ስልጣናችሁን ተጠቀሙ። ግርምሽዬ አይ ቲንክ ሞዴሬተር የለ መሰለኝ፣ ይሰጥሃለሁ። ኦኬ ግርምሽዬ ይሄን ነገር ማድረግ ትችላለህ ፕሊዝ ወንድምነት። ኤርሚ ሁላችሁንም ሰላም ብያቸዋለሁ። ምናልባት ከኔ በተሻለ
አይ ቲንክ አዲስ አበባ ላይ ያለ ሰው ብናገኝ የተሻለ ነው። እኔ ሐዋሳ ሻሸመኔ ነው ያለው። አዲስ አበባ ላይ ቅርብ የሆነ ሰው ይሄንን ሃንድል ማድረግ የሚችል በታማኝነት ያለ ሰው ያለ እንደሆነ ቢሆን ይቻላል። ማን ሊያደርግ የሚችል? ውቢት እህትየው የሀገር ውስጥ የባንክ አካውንት አለሽ እንዴ? ጉዳይ አለ፣ ጉደታ አለ፣ ጉደታ ታች ላይ አለ። ጉደታ ለኝም ሄርሚዬ ኢትዮጵያ የለኝም። ኦኬ። አይ ታማኝ የሆኑ ሰዎች ነው ለዚህ የሚያስፈልጉ። ኤርሚ ለብሩኬ ደወለ። ኤርሚ ዳንኤል ዳንኤል ደውላለች። ዳንኤል የበዛበት የባለፈውም እህታችን ስላለ ብሩኬ ቸርች ነው አሁን መሰለኝ። ቸርች ናቸው በዚህ ሰዓት ላይ ነው። ዳንኤል ብሩኬ ቸርች ናቸው ያሉት። ኤርሚ ቆይ ባለቤቴ እኮ አለ ረሳሁት። ቆይ ልደውልለት። ኦኬ ለሱ ብቻ ኤርሚ ሰላም ለእናንተ ሁላችሁ። ምንድን ነው? ሰላም ወንድምነት። ደህና ነኝ። ስክሮል ሳደርግ አንድ ወንድም አየሁኝ እና ሳየው ጌታዬ ያየው በእኔ ውስጥ ነው። እኔ ዝም ብዬ በስጋዬ እኔ ያየሁት ግን የአምላኬ ድምፅ። ኦኬ አይ ቲንክ ራሱ መጥቷል። ኤርሚዬ መጥቷል። ሰላም አይ ቲንክ ጌታዬ መጥቷል። እኔ ልውረድ ይግባል። የታለስ ኤርሚ ሻይ አቤት ይሰማል ድምጼ? ኢንተርኔት ዳታ ልኬለታለሁ በቁጥሩ እና እንዲገባ አይ ቲንክ ነግሬዋለሁ። ገብቷል መሰለኝ። አሁን አስገቡት እሱ። ኦኬ በጣም አሪፍ። እሺ ካርድም ሌላም ሰው ካርድ ልኮለታል። መለሰ ተባረክ፣ ጸጋ ይብዛልህ። ኦኬ ሲሳይ የት አለ? እስቲ አንድ ቁጥር ጻፍልኝ ሲሳይ፣ አንድ ቁጥር ጻፍልኝ። ጊዜ ወገኖች ቆይ ልደውልለት አንዴ። ቪዲዮ ይከፍታል፣ ራሱ ይምጣ። ቪዲዮ ይከፍታል። በቃ ተውት። ራሱ ቴንክ ዩ ብራዘር ዳታ ስለሞላለት ተባረክ። ጌታ ኢየሱስ ስም ይባረክ። ጌታ ስም ይባረክ። ተባረኩ ወገኖች። በአንድ ወቅት ላይ ቤዛ ኢንተርናሽናል ቸርች ቲኬ ህንፃ 8ኛ ፍሎር ላይ እዛ በአምልኮ ላመልክ ሄድኩኝ እና ወደ ኋላ አካባቢ ነበር የተቀመጥኩት። ምናልባት ጉባኤውን አዳራሹን የምታውቁት ካለ 8ኛ ፍሎር ላይ ቲኬ ህንፃ ቤዛ ኢንተርናሽናል ቸርች እነ ፓስተር ዘሩባቤል ያኔ ገና ከአሜሪካ መጥቶ እዛ ጀምሮ ነበረና ተዘምሮ ካለቀ በኋላ መባ ሊሰበሰብ ነው እና መድረክ ላይ አገልጋዩ እየተናገረ ያለ አይ ቲንክ ሳሌ የሚባለው ወንድም ይሁን ራሱ ፓስተር ዘሩ ይሁን አይዶ ነው እየተናገረ ያለ ገና ለመባ ሊጸለይ ነው እየተናገረ ያለ ከፊት ለፊቴ ወንበር ላይ ጀርባቸውን ማያቸው ባልና ሚስት እንደሆኑ ያመላክታል። ተቀራርበው ነው የተቀመጡት፣ ደሞም ያወራሉ። በኋላ አይ ቲንክ ሲወጡም እንደዛ ነው ያየኋቸው እና አንዲት እህት ከማለጃቺ ከባለቤቷ ጋር የተቀመጠችዋን እህት ፊቷን አላየውም፣ ጀርባዋን ያለው እሷ ከፊት ለፊቴ ባለ ላይ ነው የተቀመጠችው። እኔ ከኋላ ላይ ነኝ ያለሁት። የኔ አይን ከኋላ ነው የሚያያት። ከፊት ለፊትም ባያት ፊቷ ላይ ያለውን ነገር ተው ፕሊስ፣ አደውሉብኝ ፕሊስ። ላይቭ ላይ ያለው አደውሉብኝ፣ ላይቭ ያላችሁ ለወሳኝ ነገር ካልሆነ በስተቀር እና
ጌታዬ ኢየሱስ አያት፣ ጌታዬ ኢየሱስ አያት በእኔ ውስጥ ያ መንፈስ ነው አሁን ውስጤ ለዚህ ልጅ የተሰማኝ። ያ መንፈስ ነው ውስጤ የተሰማኝ። ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ ማንም ምንም አያውቅም። እግዚአብሔር ካልሆነ በስተቀር የለበሱት አንዳንዴ ንጹህ ይሆናል። ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያችን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። ብታዩቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም። ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳት። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ የሙሉ ጊዜ አገልጋይ ነኝ። ግን የአባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው፣ ባሰብኳት ቁጥር ይህ ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ ያን የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ። እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው ላይቡን ዘግቷል። ይመጣል ልጁ ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል፣ ማብሮኝ ነው የመጣው። እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ፣ ሰላም ነው? አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር የሳሎን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ? እናንተን እያየሁ እኮ ነው ቪዲዮ ላይ እነሱ የሚያወሩት ነገር ምንድነው ብዬ ጥያቄ ተፈጥሮብኝ ምናምን መጣሁ። እናንተን የፈጠረ ጌታ ክብር ምስጋና ይግባው። እኔን ሲሆን እናንተን ገና ለብርቱ ጉዳይ ነው የፈለግኩት። እሱም በሌላ ቀን ትነግረናለህ። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን መንገድ ላይ ሲኖ ምናምን እያለፈ ስለሆነ ይረብሻቸዋል ብዬ እኮ ነው ሚውት ማለት ነው። አዎ እኔን ስማኝና መልስልኝ አንዴ። ቢኒያም አሁን ደውሎልህ ነበር አይደል? አዎ አንድ ጥያቄ ልጠይቅህ። በጎ ፍቃድህ ነው የምጠይቅህ ልታደርግልኝ? አረ ችግር የለውም። እሺ የኢትዮጵያ ንግድ ባንክህን አካውንትህን ለቢኒያም ከነሙሉ ስም አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ። ምንድነው የባንክ አካውንት? ምንም ነገር የለም። አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ ሄጄ አላውቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ስጠው ለቢኒ በውስጥ ጻፍለት ከነሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዛ ትንገር ጻፍለትና
በውስጥ ጻፍልኝ። በውስጥ አሁን ጻፍለት። በውስጥ አሁን እዚህ ሆነ ማለት ነው። አሁኑ ዋትሳፕ ላይ ጻፍ። ዋትሳፕ ላይ ልላክልሽ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ስጨርስ ንገረኝ። እሺ በኋላ ነው ከላይ አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው። እየጻፈልህ ነው ቢኒያም። ዋትሳፕህን ይኸው። ዋትሳፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ። አሁኑኑ ጻፍልኝ። ልክ ነው ወገኖች፣ ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ ይህንን ወንድም አቅማችሁ የፈቀደውን ያህል የምታረጉ ወንድሞችና እህቶች ብታረጉ በሕያው ጌታ ፊት እነግራችኋለሁ፣ አትከስሩም፣ አትበሉ። ከፈለገ ወስዶ የፈለገውን ነገር ያድርግበት፣ ከፈለገ ይብላው፣ ከፈለገ ይርጨው፣ ከፈለገ ይጠጣበት፣ ከፈለገ ምንም ብቻ ያድርግበት። ግን ይሄ ወንድም እግዚአብሔር በመንፈሴ የተናገረኝን ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል። ሁሉ እዚህ አይነገርም። እሱን በማድረግ የምትተባበሩ ወንድሞች ተባበሩ። ቴንኪው እግዚአብሔር ይባረክ። ቴንኪው ወንድምነት ካገኘህ ላክልኝ። ፐብሊክ አድርገው፣ ትልቁ ላይ አደርግሃለሁ። ኧረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር። ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልገው ኤርሚ፣ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ ገነት በገንዘብ አይገባም። ብር ቆሻሻ ነው ብራዘር። ቆይ ገነት በገንዘብ አይገባም። በገንዘቡ ገነት እንድትገባ አይደለም። በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ሶስት ሰዎች ሆነው ገና ሰው እየገባ እያለ ነው ያየው። በዛን ሰዓት እግዚአብሔር የተናገረ በባዶነት ተመታል። የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ። ገና ሶስት ሰው ገና ላይቭ ስንገባ ማለት ነው። እና ይህንን ከገፋው እኔ ምንም ማድረግ አልችልም ብራዘር። ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም። ገና ሶስት ሰው አልኩ። የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው። ሲመጣ ስገባ 3 ነው 4 ሰዎች ናቸው። ገና ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው። ለአንተ ምናልባት ላይመስልህ ይችላል፣ ግን በባዶነት የተመታ ሰው ነህ ብራዘር። ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼ ነው እዚህ እየጠየቅን ያለ ነው። ጸሎትም ያስፈልግሃል። በውስጥ መስመር እደውልልሃለሁ። ኦኬ ጸሎት በደንብ ነው የሚያስፈልግህ። በቤተ ክርስቲያንም መበርታት አለብህ። ስልክህን ስለሰጡኝ እደውልልሃለሁ፣ ቢኒያው ስለሰጠኝ ማለት ነው። ኦኬ ቆይ ወገኖች ኦኬ አሁን ፐብሊክ ሊደረግ ነው። ቆይ ፐብሊክ ሊደረግ ነው፣ ስልኩ ፐብሊክ ሊደረግ ነው። መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ። ቅድም በአንተ ወንጌል ሰምቻለሁ ብለኸኛል። እሱን እነግርሃለሁ በደንብ። አብረን የምንገባው በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን። መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው፣ ለአንተ የምትበላበት፣ የምትጠጣበት፣ የምትኖርበትን ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው። ቴንኪው ወገኖች ተባረኩ። እሺ አካውንቱን ልኬልሃለሁ። አንዴ ፕሮፋይልን እሱን ላድርገው እንዴ ወይስ እንትን ልላክልህ? ወንድምነት ምንድን ነው ያልከኝ? የት አለ ሞባይል? ሁሉ እዚህ ያለ ምን ላይ ነው የላክልኝ? ኦኬ ዋትሳፕ ላይ ፒክቸሩንም ልኬልህ፣ ፒክቸር አድርጌ ልኬዋለሁ ፖስት ለማድረግ።
ቴንክ ዩ። እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውረኝ። ሲሳይ ኤርሚ እኔ ምንም አልፈልግም። እናቴ ትሙት። እኔ በቃ አሁን ቅጥል ሊያደርገኝ መድኃኒዓለም ለእኔ ያደረገው ነገር ነው። አገኛለሁ እሱ ላይ አንተ ገንዘብ አለ በኪስ የለም እኮ አሁንም እሱ ነው እያበላኝ እያጠጣኛለሁ። እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ። እኔ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርማ እፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ? እንዴ የእግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ የእግዚአብሔር በረከት። እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ፣ መድኃኒዓለም ቆይ ስማኝ፣ ኢየሱስ ማለት እኔ ነኝ የሚዩት ያደረኩ። ስማኝ፣ እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር ይርዳን። ለምን መሞት ትፈልጋለህ ብራዘር? ኦኬ፣ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ የምልህ። ኦኬ፣ በባዶነት ሰይጣን መጥተዋል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች ይላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችላል። ከዚህ በኋላ ቅዱሳን ወገኖች በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምፅ ስለሆነ ነው የምናገረው። ለምንድነው መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልግሃል አንተ። ቴንክ ዩ። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊዝ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። ጸሎት በደንብ ነው የሚያስፈልግ። በውስጥ ደውላለሁ። ቁጥሩን ብቻ አረጋግጥ። ኤርሚ ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53ን አነበብኩ። በጣም ውስጥ ያረረ በቃ እንዴት ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ ችግር የለም። ለካ ያዳኔ እኮ እነግርሃለሁ አልኩ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ከልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማ ነው። አይ ነው ገብተህ አሁን የጌታን አድምጠኝ። የጌታን ፍቅር ቅድም እያነሳ አንድ ጊዜ ቆይ። አዎ ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር፣ ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋል። እና ለምንድን ነው መሞት እንፈልጋለሁ ብለህ ስትል ይገባኛል። አሁን እዚህ ልታወራ ያልፈልገውን እኔ እኮ ጌታ እግዚአብሔር አምላክ እኮ ስለተናገረኝ ነው እቤት መጥቼ የገባሁትኝ። ቀደም 3 ሰው ነው 4 ሰው በነበረበት ጊዜ ነው ላይቭ ላይ የመጣሁትኝ። ከዛ ወዲያውኑ ላኩልህ ገስት ላይ አስገብተኝም ጊዜ ትሰጠኛለህ ብዬ ነበር። አንተ ኮሜንት ላይ ከሚጻጻፉት ጋር ተጻጻፍክ። ኦኬ እንኳንም አገኘህ የጌታ ፍቅር ኢሳይያስ 53 ላይ ያለው። እኛም በዚህ ፍቅር ነው የተያዝነው፣ የጌታ ፍቅር ማለት ነው። ግን እሱኛው እንዳለ ሆኖ እሱ ላይ በደንብ አብረን እናወራለን፣ እንጸልይልሃለን። ጸሎት ያስፈልግሃል በደንብ። እሺ ይሄን የተደበቀውን ሰው እያስወርዱት ፕሊዝ። ምንድነው እንጸልይልሃለን። ይህንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈለገ እሱ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን በዚህ መካከል ላይ ካገኘው እኔ የምጽፈውን ማነበውን ትቼ ነው ቁጭ ያልኩት።
ስለዚህ ፍቀድልን። እሺ ይሄ የእግዚአብሔር ድምፅ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ምትለ ብራዘር፣ ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። አውቃለሁ። ፍርፋር እየበላሁ ምኖር ልጅ ነኝ እኔ። ፍርፋር እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ሚዩት አድርጌያለሁ። ቆይ አንድ ጊዜ አይ አልፈልግም እያለ ቆይ ወንድሜ አልፈልግም እያለ በባዶነት የተመታ ሰው ነው። ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረግኩ እያለው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የእሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋኸው አልፈልግም ብለህ ካልክ ብራዘር በባዶነት ነው፣ በማጣት ነው፣ ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላውቅም ወንድሞችና እህቶቼ። እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ነው። እሺ ሲሳይ አሁን ከአንተ የምፈልገው የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ ከእግዚአብሔር ስለማትበልጥ 11 36 74 253 የአንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው፣ ሚዩትን አንሳው። ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድን ነው? እሺ በቃ ተውኝ። እኔ ምንም አልፈልግም። ልክ ነው ወይ? ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ። እኔ አልፈልግም፣ ምንም አንድ ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ። ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው፣ ይሁን በዛ። ኦኬ በውስጥ የጻፈልህ በትክክል ነው አይደል? በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መጥቶት እኔ ታውቃለሁ፣ ይህን ሰው የታውቃለሁ። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመንኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አልነው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ የእግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው ወንድሞቼ እና እህቶቼ። ማንም ቢገለፍጥ ይገልፍጥ፣ የመገለጥ አምላክ እግዚአብሔር ይናገራል። እንዴት ላድርገው ይሄን ሰው ወንድሞቼ እና እህቶቼ? በባዶነት ተመጦ ተስፋ ቆርጧል። መሞት ፈልጋለሁ አለ። እሺ አንዴ ጠብቆኝ ልደውለው፣ እንደምነት ልደውለት። ኦኬ ጠብቁኝ። የላክልኝ ስልክ ትክክል ነው አይደል? ወንድምነት በሱ የደወልክለት ቢኒያው ቁጥሩ ልክ ነው። የደወለለት ነው መሰል በውስጥ ፖዝ ነው። እሺ ኤርሚዬ። አቤት። የሚገርም ከ3 ቀን በፊት እኔ ተጨንቄ ስልኩን እባክህን ስልክህን ላክልኝ ብለውም እምቢ ብሎኝ ነበረ። ከ3 ቀን ከ4 ቀን በፊት ላይፍ ላይ ተገናኝተን ይህንን ልነግርህ ነው። እውነት ከመንፈስ ቅዱስ ነው።
ተባረክ። እንደምንም ብለህ ታገሰው። እሺ ተባረክ። ተባረክ ወንድሜ። ቴንክ ዩ ወንድሜ። እኔ ልብ መንፈስ የታመመ ስለዚህ ሰው በጌታ በኢየሱስ እግዚአብሔር ግን አዋቂ ነው። ጌታ ግን አዋቂ ነው። ወንድምነት ደወልክለት እንዴ? ቢኒያው ቢኒ ማይክ ሚዩት ነው እያወራ ከሆነ ማን ነው ስልኩን የያዘው? እስኪ ልቀቁት። እዚህ ያላችሁ ሰዎች ከሆናችሁ የምትደውሉት ስልኩን እስኪ ልቀቁ። ሌላ እኔ አንዴ በውስጥ ላውራው። እያወራችሁት ያላችሁ ሰዎች ካላችሁ ስልኩን ልቀቁት። የልጁን እንዴት ሰው የእግዚአብሔርን ነገር ይገፋል? በጌታ ነገሩ አዲስ ሰው ነው ይመስለኛል። ገና በጌታ ቢኒ ያለ እንዴት ነው? ድምጽ ይሰማል? ቢኒ እየሰማ ነው ዝም ትለው ወይስ ቢዚ ሆነ ነው? እርሚ ይሰማል ያለ እሺ ኤርሚያው አንድ ጊዜ ይቅርታ አውርቼዋለሁ። እሺ ይምጣ ተመልሶ ከራሱ አንደበት ኮንፈርም ለማድረግ በስርዓት ተስማምተናል። ሲስና ላክ ወይኔ ጌታ ኢየሱስ ሲሴት አለ ኢንቫይት አድርጋችሁታል። ማን ሰው አንድ ሰው ሲስና ግባ ፕሊዝ። ሲስና ግባ ና። አሁን እንዳወራ ነው እንደዛው ነው የምታደርገው። ና አንዳንዴ ቆይ እስቲ እረፉ። አንዳንድ ሰዎች እንዴት መንፈስ እንደምታበሳጩ በተለይ በጌታ የሆናችሁ ሰዎች እስኪ እረፉ እኮ አልኩሽ። እህቴ እስቲ እረፊ፣ ወንድሜ እስኪ እረፍ። አንተ አይደለህም ሊድ የምታደርገኝ ብያለሁ። እናንተ አይደላችሁም ሊድ የምትመሩኝ፣ እናንተ አይደላችሁም። ምን ነው የእግዚአብሔር መንፈስ እንምራው አልሽ አንቺ በኮሜንት። አርፋችሁ ተቀመጡ እሺ። ጸሎት በዛ ምናምን ጸሎት የሚያስፈልገው ከሆነ እግዚአብሔር የተናገረው ነው የሚሆነው እሺ። አሁን ጌታ ያወራኝን ቅድሚያ እናደርጋለን፣ ከዛ እንጸልይለታለን። ምን ነው የእግዚአብሔር መንፈስ እንደ ከብት ልንደዋልሽ ገመድ ይዘሽ ጸሎት ነው ዋናው፣ በጸሎት ነው አሁን ምጸልይ መሰለኝ። ይሄኔ እኮ አንድ እንጀራ ላይ እንኳን አመስግናችሁ የማትበሉ ሰዎች ናችሁ ጸሎት የምትሉት። አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ እሺ። አርፋችሁ ተቀመጡ እሺ። እናንተ በጣም አጋንንት የሚጋልባችሁ ሰዎች ናችሁ። አንቺ ነሽ እንደ መገለጡን የምትመሪው? ሲሳይና እባክህ ፕሊስ። አንተ ሰው ኢንቫይት አድርገዋል። እንቀጥል። እንትን ነው ዳታውን ማስገባትም ይቻላል መሰለኝ። ረናውት ሳረጋቀ እንቀጥል። ግን ቁጥሩን ደግሜ ራሴ አሁን ደውዬ ኮንፈርም አድርጌዋለሁ። እሺ ብሎኛል፣ ታዞኛል፣ አመሰግናለሁም ብሏል። ይሄ በጌታ ፊት ሳሏሽ የምናገር እውነት ነው። ድንገት መግባት ያልቻለው ለራበው ሰው ለመሞት ለተዘጋጀ ሰው ጸልዩለት ብላ ትላለች። እርቦት ነው ተስፋ የቆረጠው። ጌታ እኮ ጻድቅ ነው። አንቺ እናንተ አይደላችሁም በኮሜንት እኔ ሊድ የምታርጉኝ። አርፋችሁ ተቀመጡ። በተለይ በጌታ የሆናችሁ ሰዎች አትንቀዥቀዡ። ቢመታችሁ እዚህ ፕሊስ እሺ። መንፈስን አታጥፉ። ኦኬ ቢኒ የዛን ቀን ያየሁት እና ዛሬ ነው ያየሁት። ሰይጣን በባዶነት መጥቶታል። በቃ ይሄን ያወራኝ እና ለዚህ ነው እጂ ቅድም ቤቱ ዘው ብዬ የገባሁት።
ያወራኛል ብዬ ማለት ነው። ተስፋ ቆርጦ ለመሞት የተዘጋጀ ሰው ነው። ሁሉ እዚህ መነገር ስለሌለበት ነው። እሱ ሳይለኝ በፊት እግዚአብሔር ያለኝ ትክክል ነው። እዚህ መጥቶ በቃ መሞት ፈልጋለሁ አለ። መሞት የፈለገው ወንድሞቼ ተስፋ ቆርጦ ነው። የሚበላው የለም። ፍርፋሪ ነው የምበላው እኮ አለኝ። እሱ ሳይለኝ በፊት እኔ እግዚአብሔር አውርቶኛል። ስለ እምነቱ ተውት። አሁን በጌታ አዲስ ነው፣ ኦርቶዶክስ ነው፣ ሙስሊም ነው፣ ተውት እሱን። በጌታ ጸጋ ይብዛላችሁ። ጸጋ ይብዛላችሁ። ስክሪንሾት አድርጉት። ቁጥር ስላለ እንትን እንዳይ ሪስትሪክሽን እንዳያመጣ ስክሪንሾት አድርጉትና አቢሲኒያ ባንክ ነው። ቴንክ ዩ ወንድሞቼ እናቶቼ። ቴንክ ዩ ልዑል እግዚአብሔር መንፈስ አንተ ሰውን በምታይበት ገብዛላ ብነት ያ ቴንክ ዩ ያስገባችሁ ሰዎች ታይጻፉ። በጌታ ልለምናችሁ ወንድሞቼ እናቶች፣ ያስገብቻለሁ ያለ ሰው አለ። ያ ያስገባችሁ ጻፉልኝ ከፈለጋችሁ ኮሜንት ላይ። ተባረኪ ትጂ፣ ተባረኪ ሀብትሽ፣ ተባረክ ሀብትሽ። ጸጋ ይብዛል ወንድምነት። ተባረኩ እህትዬው ነጽዬ፣ ተባረኪ። የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ አምላክ በላይኛውም በታችኛውም ምንጭ ባረካት ተብሎ ለካሌብ ልጅ እንደተነገረ የሰማይ አምላክ ቅዱስ እግዚአብሔር ተናግሮኛል። በድምፅ ሰምቻለሁ በመንፈሴ ላይ ድምፁን። ስለዚህ ሰው አሁን የማነበውን የምጽፈውን ትቼ ልቤ መንፈሴ እስኪንቀጠቀጥ ድረስ በእንባ እየሆንኩ ነው የምነግራችሁ። ለዚህ ሰው የጌታዬ እግዚአብሔር መንፈስ ተናግሮኛል። ለምታደርጉለት ነገር ሁሉ እግዚአብሔር አምላክ በጎነትን ብድራትን 100 እጥፍ አድርጎ እንደሚመልስ አልጠራጠርም። ተባረኩ። ጸጋ ይብዛላችሁ። ላኩለት አቢሲኒያ ባንክ ላይ። ስለ እምነቱ አይደለም አሁን እኛ የምንጨነቀው። ራሱን ሊያጠፋ ተስፋ የቆረጠ ሰው ነው። ይሉንታ ይዞት ነው። እሱ ሳይነግረኝ በፊት እኔ ጌታዬ ነግሮኛል። ኢየሱስ አባቴ ነግሮኛል። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛልም እንዳለ ያስገባችሁ ሰዎች ጻፉልኝ። ጸጋ ይብዛላችሁ። ተባረኩ።
ሌሎች ኮሜንት አቁሙ። ሌሎች ኮሜንት አቁሙ። ያስገቡ ሰዎች ብቻ የነሱን እንዳይና እንድባርካቸው በአምላኬ በእግዚአብሔር መንፈስ ወንድሞች እናቶች፣ ሌሎች ኮሜንት አቁሙ። ኮሜንት በሙሉ አቁሙ። ምንም አይጠቅመኝም አሁን ኮሜንት። እሺ ተባረኩ። ምትኩ ተባረክ። ጌታ እግዚአብሔር ይባርክህ። ሐና ተባረኪ ተባረኪ። ሌሎች ኮሜንት አቁሙ። ብሎክ እንዳትደረጉ። ሌሎች ኮሜንት አቁሙ። ምንም አይነት ኮሜንት የምትጽፉ ሰዎች አቁሙ ፕሊዝ። አሁን ገንዘብ ያስገቡ ሰዎች ብቻ እንድንባርካቸው ኮሜንት አቁሙ። ምንም አይነት የባንክ አካውንትም ራሱ ፖስት ምታርጉ እኔ እዚህ ጋር አድርጌያለሁ። በቃ ፕሊዝ። ኦኬ ጸጋ ይብዛል። ታዘበ ዮሐንስ 10,000 ዴቫ 1,000 ሼፐርድ ክራይስት ሚዲያ 500 ጉደታ 1,000 ብር 300 ሚኒሶታ ነው ምናምን 2,000 ብር ኖቫ ሜሮን 500 ተባረኩ። ሊዲ 3,000 1,000 ሃና የእግዚአብሔር ሕዝብ ግን አትከስሩም። ቅዱስ የእግዚአብሔር ልጅ ምስክር አትከስሩም። ቆይ ቢኒ አንዴ ወንድሞቼና እህቶቼ በዚህ ነገር የሕያው የእግዚአብሔር ድምፅ ነው የሰማሁትኝ። ይህ ሰው ሊሞት ነበር። ኦኬ በእጦት የተመታ ሰው ነው። ሰይጣን ነፍሱ ሊወስደው ማለት ነው። ፍርፋሪ ነው የምበላው አለ እኮ። ግን ጌታን ይወዳል። ኦኬ ጌታን መውደዱ ሰየው እንነግረዋለን። ግን እዚህ የሚያስፈልገው አድርግ ብሎ ያለኝ ነው እግዚአብሔር እንዳደርግ ከራሴም አድርጋለሁ፣ እናንተም አድርጉ። ወንድሞች እናቶች በዚህ በጎነት ተሳተፉ። ተባረኩ። ወንድምነት ቀጥል። ወንድምነት ቢኒ እሺ ጸጋ ይብዛላችሁ። 500 1,000 10,000 5,000 ስማቸውን ኢየሩስ እሺ ኢየሩስ 500 ጸጋ ይብዛላችሁ። ጸጋ ይብዛላችሁ። በጣም ብዙዎቻችሁን ያለ ሚማ 3,000 ማዕዚ 500 ጸጋ ይብዛላችሁ። እሺ አበራ 1,000 ሰላማዊት 500 200 ቡራ ሳሚ 500 መቲ 500 ገነት 10,000 ጸጋ ይብዛልሽ። ከለበቲኤም 2,000 ናናዬ 2,000 ዳንኤል 1,000 ገመቹ 3,000 እሺ ሂና 1,000 ጸጋ ይብዛላችሁ። ኦዲጋር 400 እሺ ቤካ ፎርሙላ 1,000 ጸጋ ይብዛላችሁ። ኑሪያ 4,000 ቸርነት 1,000 አስቴር 300 ደብሊውቲ 200 ጸጋ ይብዛላችሁ። በቃ እንደዚህ አሁን ጥሩ ነው። ነብዩ 500 ሰላም ተስፋዬ 50,000 ወይስ 5,000? ጸጋ ይብዛልሽ። ሰላም ተስፋዬ 50,000 ያስገባሽ ወት። እሺ ዞላ 1,000 ጸጋ ይብዛልህ። ፍቄ 400 ጸጋ ይብዛልህ ወንድሜ፣ አንተም ጸጋ ይብዛልህ። ማርኪን ይሁን ያደረግ ምናምን 200 ጸጋ ይብዛልሽ። ዊቲ 2,000 ጸጋ ይብዛልሽ። ጸጋ ይብዛልህ ወይንም እሺ ተባረኩ የሚለው አካውንት 200 ጸጋ ይብዛላችሁ። ኦኬ አኪ ኤስ 2,000 ድንቅ ነው የጌታ ሰዎች። ማርስቲ 5,000 ጸጋ ይብዛልሽ። ኤሪክ 200 እሺ ኤፍሬም 1,000 ሪና 200 ታሪኩ ጎስፑ 200 ማስረሻ 1,000 ቅዱስ 1,000 ሄኖክ በየነ 500 ማኪ 5,000 ካሌብ 5,000 ጸጋ ይብዛላችሁ። አቡሽ 500 ሜዲካል ጆብስ 3,000 የሀገር ኩራት የሀገር ታማኝ 500 ዳንኤል ፈርኒቸር 200 ኤሪክ ጄምስ 5,000 ፍርፋሪ ነው በላለ ያለው ወንድምነት ቆይ አንዴ ፍርፋሪ ነው በላለ ያለው ኦኬ። እሱ ግን እንደዛ ብሎ ሳይል በፊት የሰማሁት ድምፅ ነው የማምነው። እሱ ግን መቶም ግን ያረጋገጠው ይሄንን ነው። እግዚአብሔር እንዲረዳው
ይህን አድርጓል። ተባረኩ ወገኖች፣ ወንድሞቼ። ቢኒያው ቀጥል። ቴንክ ዩ ጆ። አንዴ ከጻፋችሁልኝ ደግማችሁ አትጻፉ እሺ። ጆ 5500 አይ ቲንክ ቅድም ያነበብኩት ይመስለኛል። ጸጋ ይብዛልህ። ሊሊ ኦልሰን 6000 ብር ጸጋ ይብዛልሽ። ሰላም አበራ 5000 ኦኬ ኦኬ። በጣም ማለት የጌታ ህዝብ እንዴት ደስ እንዳሰኘሽ አብናይዲ። ጸጋ ይብዛልህ። አዳነ 20 ብር አስገብቻለሁ። ጸጋ ይብዛልህ። ጸጋ ይብዛልህ። አንዳንዱ ከሌለውም ይቆረሳል፣ ካለውም ከሌለውም እየተቆረሰ አለ ሁሉ። ጸጋ ይብዛላችሁ። እሺ ብሌን የጌታ ልጅ 500 ጸጋ ይብዛልሽ። እንዴት ደስ እንደምታሰኙ የጌታ ሰዎች በእውነት ክርስቲያን መሆን ያኮራል። ኢንቪንሲብል 200 ኤሚ 1000 100 ይቅርታ ኤሚ 100 ኦኬ። ጸጋ ይብዛልሽ። ጸጋ ይብዛልሽ። ጌች 1000 ጸጋ ይብዛል። አንተም ሄለን 3000 ሃሌሉያ። እንትን የማያምኑ እንኳን ለወገን ወገን ደራሽ ነው ይላሉ አይደለም? እኛ የምናምን ይቅርና ጸጋ ይብዛላችሁ። ሲሳይ ግሩም ስሙ 1000 አስገብቻለሁ። ኤርሚ ተባረክ ተባረክ። እሺ እሺ ቸሩዬ እሺ ተባረክ። ሞኬ መኮንን 500 አሌክሶ K7 2000 የውብ 200 ጸጋ ይብዛላችሁ። ዋው 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 ጸጋ ይብዛላችሁ። ኦኬ ኦኬ ጆሹዋ 1 up to 5 10,000 ጸጋ ይብዛልህ። እሺ ትግራይ ለክርስቶስ 50 ዩሮ አስገባለሁ። That's a promise. ጸጋ ይብዛልሽ እህታለም። ትእዛዙ ኦፊሻል 500 ተባረክ ተባረኩ። ቢኒ በዜል መላክ ከተቻለን የሚያቅምን ባደርግ ደስ ይለኛል። ለዕብራዊት መላክ እችላለሁ። ጋሽ በላይ አቤት። ጋሽ በላይ አዎ አይ በቃ ችግር የለውም። እንደው አይ ችግር የለውም። በቃ ያንተን በውስጥ እንትን በደንብ እናወራበትና ትልክለታለህ። ኦኬ ጸጋ ይብዛልህ። ተባረክ ተባረክ። በል ሁል ጊዜ ከኛ ጋር ያለ ሰው ነው። በተለይ በመስጠት ሁል ጊዜ በነገር ሁሉ አብሮን የቆመ ሰው ነው። ጋሽ በላይ ጌታ ዘመንህን ይባርክ። ምክርዬ $50 ተባረኪ። አባኪያ 2000 ተባረክ ወንድማችን። ጸጋ ይብዛልህ። ጸጋ ይብዛልህ። ወገኖች ተስፋ መቁረጥና ዲፕሬሽን በተለይ በዚህ ዓለም ኑሮ እጦት መሰቃየት በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ያዕቆብ መልእክት ላይ እንደሚናገር ወንድምህ ምግብ ርቦት ሂድና እሳት ሙቅ አትለው። ያ እውነተኛ አምልኮ አይደለም። ከአፍ ያለፈ ነው አምልኮ። እውነተኛው አምልኮ የተቸገሩትን መርዳት ነው። እና ይህ ወንድም ምንም አይነት እምነት እንኳን ቢኖረው ምንም አይነት ግን ራስን ማጥፋት እስከሚደርስ ድረስ እንግዲህ ጌታ ይህንን ሪቪል ያደረገው የገለጠው ስለዚህ ሰው ግድ ስላለው ነው። ጌታ ግድ ላለው ሰው ደግሞ እኛም ግድ ይለናል። እኛም ግድ ሊለን ይገባል። እና ጸጋ ይብዛላችሁ። ተባረኩ። ያስገባችሁ ሰዎች እንደዚሁም ወደፊትም የምታስገቡ ሰዎች ፕሮሚስ የምታደርጉ ሰዎች ባንክ አካውንቱን እዚህ ጋር ያለውም ሰላምዬን አንድ በትልቁ ላርጋትና ኦኬ ይህንን ባንክ አካውንት ቶሎ ስክሪንሾት አድርጉት፣ በዚህ አስገቡለት። ኦኬ ከአንድ ጊዜ ኦኬ
በዚህ አንዴ ያስገቡለት። ኦኬ የምስራች 10,000 ያስገብቻለሁ። ጸጋ ይብዛልሽ። እሺ ጆዝ አቢጊያ 1,000 ጸጋ ይብዛልሽ። ጆዝ 200 ተባረክ። እሺ የምስራች 10,000 ተባረኪ። ቢኒዬ 21,222 ጸጋ ይብዛል ብራዘር፣ ጸጋ ይብዛል። 2,000 ሳራ ኤልያስ ሀብታሙ 500 ተናን 200 ጸጋ ይብዛላችሁ። ሳራ 2,000 ሀረገዳን 500 በብል ካፕ 3,000 ጸጋ ይብዛላችሁ። ወንድማችን ቁጥሩን አይቶ እንዳይዘጋ እንትን አድርገው ስክሪንሾት ካደረጉት በኋላ ቁጥሩ አክቹዋሊ አንተ በትልቁ ነው ኤርሚያው አንተ በትልቁ ነው። ችግር የለውም በትልቁ ላይ ብትሆኛ አንቺም ግን ቁጥሩን እንትን እንዳይዘጋ ብዬ ነው አይቶ። ወንድምነት እስኪ ደውልለት። ስልኩ ቢዚ ነው ቢኒያው። እሺ ደውልለት። አንተ አትደውሉበት። ቆይ አሁን ብዙ ሰው ቁጥሩን ስለሚያውቅ አሁን አትደውሉበት፣ ቢዚ አታድርጉት። አንዴ እኔ ላገኘው ስለምፈልግ አሁን ተዉትና እያስገባችሁለትም ያላችሁ ጌታ ዘመናችሁን ይባርክ፣ ጸጋ ይብዛላችሁ። እሺ ተባረኩ። ቴንኪው ወገኖች። እርምዬ አንድ ሀሳብ ብሩኬ ከቸርች ሲወጣ እሱን ቀጥታ እንዲያገኝ ብታረግ ጥሩ ነበር። ብሩኬ ወይ ዳኒ እንዲያገኙ ስልክ ላይ እየደወልኩለት ነው። ስልኩን ተይዞበታል። ስልኩን እንዳላወራው ማለት ነው። እንዳንጸልይለትም አሁን የማይመለከተው ሰው ሁሉ ነው የሚደውልለት። አሁን በቃ ደውሎ ምንም እንትን ላይል ማለት ነው። በወሬ ሊያደክመው። አሁን እሱ ገንዘብ ነው የሚያስፈልገው፣ ቀጥሎ ጸሎት ነው የሚያስፈልገው። ገንዘብ የሚያስፈልገው ተስፋ የቆረጠበት ነገር ስላለ ማለት ነው። የሚበላ ስጡ ሲለን ጸሎት አትበሉ። ጌታ የሚበላ ስጡት እኮ ነው ያለው። እኔ ከሰው ሁሉ የበለጥኩ አይደለሁም። እንደናንተ ወንድማችሁ እህታችሁ ነኝ። ማነው ወንድማችሁ ነኝ። እህቶቼ ናችሁ። ግን በቃ በሰው ውስጥ መንፈስ አለ። እኛ እግዚአብሔር መንፈስ እኮ አለብን። እህቴ አንቺ በጌታ እኮ የሆንሽው እህቴ የልዑል እግዚአብሔር መንፈስ እኮ ውስጥሽ አለ። ወንድሜ አንተ እኮ የልዑል እግዚአብሔር መንፈስ በውስጥ ያለ ወንድሜ ነህ። ጌታ እግዚአብሔር በውስጣችን እግዚአብሔር ምንድን ነው እያለ ያለው ብሎ የሚለው ምንድነው መቅደም አለበት። ጌታ ምንድን ያለው ጸልይለት ብሎ ብለኝ እኮ እዛው ጋር እንደገባሁ እኮ ጸልይለት ነበር። አዎ ጸሎት አስፈላጊ ነው፣ ልክ ነው። ግን ከጸሎቱ በፊት እግዚአብሔር ይሁን ብሎ ያለው ማለት ነው። በባዶነት ነው የመጣው ጌታ በኢየሱስ ስም። የኔ ወንድም ኤርሚያ ስልኩ እንትን ነው። ሜሴጅም ዋትሳፕ ላይ ስልክለት አይገባም። አይ ቲንክ ሳይዘጋበትም አይቀርም። ባትሪውም ትንሽ ነበረ ቅድም። ግን በቃ የረጋጋ ምናምንና በኋላ ደውዬ በስርዓት ቁጭ አድርጌ አወራዋለሁ። ግን ኮንፈርም የማደርግላችሁ ነገር መጨረሻ ላይ ተቆጥቼው በስርዓት ቁጥሩን እንደገና እስቲ አንተው ራስህ ድገምልኝ ብዬው ሲደግምልኝ የባንክ ቁጥሩ ትክክል ነው። አቤሲኒያ ባንክ ነው። ሲሳይ ግሩም ይባላል ስሙ። ሲሳይ ግሩም ነው። ጸጋ ይብዛላችሁ። በደንብ ደግሞ እናወራዋለን፣ እንጸልይለታለን። አብረን ነው እንጸልያለን። እግዚአብሔር ይቅደም ያለውን ነው እንጂ የምናስቀድመው። ቀጥሎ ያለውን ነገር ደግሞ ነፃ መውጣት ካለበት ነገር ላይ ደግሞ እግዚአብሔር ያሳየኛል፣ ነፃ ይወጣል። እኔም ከዚህ ሆኜ እጸልይለታለሁ። በዛውም ደግሞ በምድራችን ላይ ያሉ አገልጋዮች ታመኑ አገልጋዮች አሉ። እኔ ራሴ ያገናኘዋለሁ፣ ይጸልዩለታል፣ ነፃ ይወጣል። ወንድማችን ለምን ይሞት? ለምን ሰይጣን ይብላው? ወንድም የሚበላው አጥቶ ተስፋ አስቆርጦት ማለት ነው። የእግዚአብሔር መንፈስ ምስክሬ ነው ወንድሞቼ እናቶቼ። ይኸው በቃ ራቴን ቴካዌ እንኳን ያመጣሁትን አልበላሁትም።
እየጻፍኩ እያነበብኩ ነበር የነበረውና የሆነ ሰው ሜሴጅ እኮ ልኮልኝ ነው አይደል ነው የማን ነው ዋትስአፕ ላይ ልኮልኝ እሱን ላይ ስልኬን ሳነሳው የሱም ገባ የሱም ምንድነው ኖቲፊኬሽን ማለት ነው በፌክ አካውንት ላይ ገባ ባለፈው ላይ ስላየሁት እንኳንም የዛ ሰውዬ ሜሴጅ እና የዚህ ልጅ ላይቭ እንኳን ጌታ እግዚአብሔር የቱ ጋር ምን ማድረግ እንዳለበት ሰውን ማቆም ብናቆም በክርስቶስ ነው በቃ እምነቴ የት ነው ምንድነው ምናምን ነገር እሱ እንደነገረን አዲስ ክርስቲያን ይመስለኛል እሱም በኋላ እናደርገው ነፍሱ ሊነጥቀው የወጣ ስላለ ነው እና እዚህ ገብቶ እኮ ላለመናገር እኮ ፈልጎ ነበር ያው አበሻነት እያዘን ማለት ነው ጌታም ላይ ነው የምንግደረዳው አይደል በዚህ አጋጣሚ ወንድሞች እናቶች ልንገራችሁ በተለይ ይሄ የመገለጥ አገልግሎት ፕሊዝ በጌታ ያመናችሁን እህቶችና ወንድሞች ፕሊዝ አንዳንዴ የጥያቄያችሁ መልስ ተንኳክቶ እበራችሁ ድረስ መጥቶ እግዚአብሔር ሊጎበኛችሁ መጥቶ በመግደርደር ባለማስተዋል እንዳያመልጣችሁ እኔ አሁን አንድ ከዚህ በፊት ታስታውሱ እኮ ይሄንን ታሪክ ስነግራችሁ የምታስታውሱ ሰዎች 77 ቁጥር ጻፉልኝ በቦሌ ነበር በገና ሙሉ ጊዜ አልሰጠውም ነበር ያኔ እግዚአብሔር ናውጣ አገልግለኝ ይላል ጌታ ናውጣ አገልግለኝ ይላል ጌታ እያሉ በአገልጋዮች በኩል የሚናገረኝና ለራሴም የሚናገረኝ ጊዜ ነበር ታስታውሳላችሁ እንትን ሀያት ሆስፒታል እና ሞኢንኮ አጥር ድልድዩ አለ መሸጋገሪያዋ ድልድይ ጋር አንድ በቁስል የተመታ ሰው እዛ ድልድይ ስር ተኝቶ ከስራ ስወጣ እና ስገባ አየው ነበረ እና ከዕለታት አንድ ቀን ግን እግዚአብሔር መንፈስ ቅዱስ በኃይል በሌሊት ከ6 ሰዓት ላይ ማለት ነው በሰርቪስ ቤት ያደርሱናል እና የዛን ቀን በኃይል ነው መንፈሴን የያዘው ገብቼ እንድልተኛ ወንድሞች እናቶች የተከራየውበት ቤት ዮናታን አክሊሉ የአዲስ ኪዳን ካህናት ቤተክርስቲያን የገርጂው ኮሪያ ሆስፒታል ፊት ለፊት ላይ ያለው እሱ ጋር የዮኒ ቸርቹን የተከለበት ከሱ መንገድ አለች ወደታች ወደ ቦሌውም ስሜጃ በማዶኛው በኩል ላይ 4ኛው ወይ 3ኛው ቤት ላይ ነው እኔ ተከራየሁት የነበረው ያኔ ሜዳ ነው ገላጣ ሜዳ ነው ፊት ለፊት ላይ ያለው መሰረተ ክርስቶስ ቤተክርስቲያን ብቻ ነው ያለው በዛ ሜዳው ጋር ማለት ነው የማርያም ቤተክርስቲያን አልተከፈተም ኦርቶዶክስ እንኳን ያኔ እና ያ ሜዳው ይሄ ያዳዋ ምናምን ነገር ፓርክ የተባለው አፈር እያመጡ ይደፉበት ነበር ሸለቆ አካባቢ በዛ በሀያት ሆስፒታል ፊት ለፊት ላይ ከቀለበት መንገዱ ፊት ለፊት ላይ ያለው ገና አፈር ትኩስ አፈር እየተቆፈረ የሚደፋበት ነበር ጌታዬ የዛን ቀን ሌሊት ከስራ ቦታ ወጥቼ ልብሴን አውልቄ ለመተኛት ነበረ ሌሊት ላይ ነው ደክሞኛል በስራ ማለት ነው እና ጌታ ያን ሰው አምጥቶ ፊት ለፊቴ ይሄ የሮሜ 8:26 ማለት ነው ሌሊቱን አነጋው አልኩ ለተኛ የፈለኩት ሰውዬ እንቅልፍ የሚባል ነገር ከኔ ላይ አንስቶ ሌሊቱን ሁሉ ሳነባ ነው ያደርኩት ጠዋት ያለኝን ጌታ የሰማሁትን ድምፅ ሰምቼ ሄድኩኝ ዘይት አፍስሼ ላው ላይ ጸለይኩለት ጥፍሩ እንዴት እንዳደገ ቁስሉ ላይ ነው ዘይቱን ያፈሰስኩትኝ ልብሱ ላው ላይ ተጣብቆበት ቦሌ ድልድይ ይሄንን በዚያ ዘመን የነበሩ ሰዎች የሚያውቁት ነው ሀያት ሆስፒታል ጋር ያለው መሻገሪያ ሞኢንኮ አጥር ስር ያለው መሻገሪያው ድልድይ ማለት ነው ሞኢንኮ አጥሩ ስር ማለት ነው
እና የሚቆራረጠውን ቆራረጥኩለት፣ የሚለበሰውን የራሴን ልብስ ከነ ቡታንታ የጭምር አዲስ ቡታንታ ይዤ ካልሲ፣ ጫማ፣ ዋቴቨር በሙሉ አድርግ ያለኝን ጌታዬን ከውስጥ ነው የምሰማው አደረግኩ። ድምፁን ከውስጥ ነው የምሰማው። በማግስቱ ዘይት አፍስሼ ጸልዬ ሌተርኩኝ። በማግስቱ ተነስቼ ሲሄድ ተኝቶ ነበር። ቀና ብሏል እና የሚበላ ነገር ከዛው ሀያት ሆስፒታል ፊት ለፊት ላይ አንድ ሽሮ የምትሸጥ ሴት ነበረች። ሞኢንኮ አጥር ኮርነሩ ላይ ገዛውለትና አበላሁት። ከዛ ህልም አየሁ አለኝ። ሌሊቱን ህልም አየሁ። 7 የሰው አጽም እና ውሾች ከውስጤ ወጥተው ሲሄዱ አየሁ አለኝ። ታስታውሳላችሁ? ይህን ራእይ የነገርኳችሁ ወንድሞች እናቶች ተናግራለሁ። የተናገርኩትን በጣም ነው የጌታዬን በደንብ ነው ማስታውሰው። ታስታውሳላችሁ? ከዚህ በፊት ስናገር 77 ቁጥር ጻፉ የምታውቁ ይህን ስናገር ማለት ነው። የእኛ አምላክ እኮ ስዕል አይደለም ብራዘር፣ የእኛ አምላክ ጣዖት አይደለም፣ የሚናገር አምላክ ነው። ታስታውሳላችሁ? አዎ። ባታስታውሱም ጉዳያችሁ ነው። እኔ ግን አረሳውም የአምላኬን እና በቃ ያን ሰው እዛ ጋር የነበረውን ሰው ጌታ ኢየሱስ ፈወሰው፣ ተነሳ። ምስራቅ አጥቢያ የመሰረት ክርስቶስ ቤተክርስቲያን ለሰዎች እዛ ሰጠሁትኝ። ግን የማረሰው አንድ እዛው መስሪያ ቤት አካባቢ ላይ አንድ ሰው መጣ ከዕለታት አንድ ቀን። በቃ በጣም በዘመኔ የሚጸጽተኝ ይህንም ነግሬያቸዋለሁ። ያ ሰው አይቼው አላውቅም። ከዛ በፊት ሙሉ ሱፍ ነው ለብሶ የመጣው። መስሪያ ቤት ነው የመጣው። የቤት ኪራይ ከፍዬ ኪሴ የኢትዮጵያ ቢጫዋ 50 ብር ብቻና ብቻ ናት ያለችው። ሆስዬ ታስታውሻለሽ? 50 ብር ብቻ እና ብቻ ናት ያለችው። ወይኔ ኤርሚያስ ዘመኔ ሁሉ ወይኔ ብዬ የምልበት ማለት ነው። ምን ተፈጠረ ብለህ ብትለኝ ስራ ቦታ ላይ ያለውን የልዑል እግዚአብሔር መንፈስ በጣም ነበር የሚናገረኝ። አንዲት ስራ ቦታ ላይ ያለች ፍሬዎት የምትባልት አንተ ሰው ፊቱ ሁሉ ያስፈራኝ ጀመር። በቃ የእናንተ መንፈስ በጣም ነው የሚያስፈራው አለች። የማይ እናንተ ብዬ ስላት የጴንጤዎች እኔ ፊትህ እኮ አለች። ማረሳው ፍሬዎት ትባላለች። መገናኛ 24 ቀበሌ ውስጥ ነበረ ሰርቪስ ሲያደርሳት አብሮ ቢያርሰን የመስሪያ ቤት እኮ አልኩ። እኔ ክርስቶስ አገልጋይ ነኝ፣ ቅንጣት አልዋሽም። የኤልያስ አምላክ ፊት ነው የቆምኩት እና ያ ሰው አንድ ቀን መጣ። ወንድሞች እናቶች መጣ ወደ እኔ። ለልጄ የወተት መግዣ ምንድን ነው ብቻ ብሎ 50 ብር ስጠኝ አለኝ። ያለኝ ኪሴ 50 ብር ነው፣ የኢትዮጵያ 50 ብር ወንድሞች እናቶች። ያን ሰው ድጋሚ ባገኘው ጌታ ሆይ ብያልኩኝ። ያ ሰው እንዴ እግዚአብሔር መልአክ እንኳን ልኮ ቴስት አድርጎኝ ቢሆን በቃ ወድቅ ያለው ከፈተናው እና ችግር የለውም ተውት፣ እያለቀሰ ነው ችግር የለውም በቃ እኛ የምንሰራውን ሰርተናል። ደግሞ ደውለን እናገኘዋለን፣ ጸልይለታለሁ። ግን ይህን ስሙኝና መሄድ ካለብን ወርዛ እንሄዳለን። ኦኬ። እና ያ ሰው መጥቶ 50 ብር ነው ኪስ ያለው መጥቶ የጠየቀኝ 50 ብር ነው። 50 ብር እና በቃ የለኝም አልኩት። ነገዬን አስቤ የለኝም አልኩት። የምበላው ነው ገና አገልግሎት ሙሉ ጊዜን አልሰጠውኝም። ጌታዬ ይናገረኝ ነበር ግን እየተናገረኝ አይደለም ያልኩት። ግን በቃ በውስጤ መስጠትን የግድ ድምፅ መስማት አይጠበቅብኝና የለኝም አልኩት። ነገዬን አስቤ እንዳይርበኝ ብዬ ማለት ነው። ምነው በራበኝ ነበር፣ ምነው በሰጠሁት ነበረ። እና በቃ ተነስቶ ሄደ። ድጋሚ መንገድ ላይ ሁሉ በቃ በጌታ ፊት እስካሁን ድረስ ማለቅስበት እባክህ ያን ሰው ላግኘው አልኩት። መልአክ ልኮስ ቢሆን የታውቃለሁ ወንድሞች እናቶች፣ መልአክ ልኮስ ቢሆን በመልአክስ ቢሆን ቴስት የተደረግኩት ድጋሚ አላገኘውም። እስካሁን ድረስ በጌታ ፊት አለቅሳለሁ። እንዴት በቃ የሚሳደርኩት 50 ብር ጠይቆኝ ኪሴ 50 ብር እኮ ነው ያለው። እንዴት አወቀ? እሱ አውቆት 50 ብር ብቻ። በቃ ራሴን ረግማለሁ ያን ቀን ሳስበው እንዴት ሚስ እንዳደረግኩት። በቃ ዕብራውያን 13:7 ሳስበው
አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና እንግዶች መቀበልን አትርሱ፣ ለሚለምናችሁ ሁሉ ስጡ ብሎ የሚለው ቃል በቃ ወደ አይምሮ፣ ወደ ህሊና፣ ወደ መንፈሴ እየመጣ እስካሁን ድረስ ያስለቅሰኛል። ወንድሞች እናቶች፣ ምን ልላችሁ ነው? ሰው መጥቶ ሰው ይጠይቃችኋል። በሚጠይቃችሁ ሰዓት ላይ ጌታን ስሙት፣ ይናገራል። የልብ አምላክ ነው፣ ወዲያውኑ ይናገራል። እኔ ጌታ ሆይ ይህ ሰው ማን ነው እንኳን አላልኩትም። ለምን እንዳላልኩት ሁሉ እኮ ነው የሚጸጽተኝ። እሱ እያወራኝ እኔ እኮ በመንፈሴ መንፈስ ቅዱስን ማናገር እኮ እችላለሁ። በልቤ በመንፈሴ ውስጥ ጌታ መጠየቅ እችላለሁ። እኔ ውስጥ ነው ያለው። ሩቅ አይደለ ና ድረስልኝ ምናምን ነገር አለ። እኔ ውስጥ ነው ያለው። የእግዚአብሔር መንፈስ እኛ ውስጥ ነው ያለው። የሆነ ስዕል ፊት እኮ የሆነ ቅርጻ ቅርጽ ፊት እዛ ሄደን ጠይቀን ምናምን ነገር እኮ አይደለም የምንመጣው። እዚህ ውስጥ ነው ያለው። ይኸው እጸጸታለሁ፣ እስካሁን ድረስ አለቅሳለሁ በእግዚአብሔር ፊት። ምን ልላችሁ ነው? ሰዎች ወደ እናንተ ይመጣሉ። ሰዎች ወደ እናንተ ይመጣሉ። እጃቸውን ዘርግተው ይመጣሉ። እጃቸውን ባይዘረጉ ሰዎችን አይታችሁ የሆነ ውስጣችሁ ርህራሄ ነገር ከተሰማችሁ ጌታ ሆይ ስለዚህ ሰው የምትለኝ ነገር ካለ እሰማሃለሁ፣ ላደርግ የሚገባኝን ነገር ካለ እንዳደርግ ንገረኝ ብላችሁ እዛ ጋር ለማይክሮ ሰከንድ ቆማችሁ ጌታን ጠይቁት። እንደኔ እንዳትተላለፉት። መልአክስ ቢሆን እህትዬ ወደቀው እኮ በቃ በፈተናው አላለፍኩም ማለት ነው። ቴንክ ወዳቸዋለሁ ወንድሞች እናቶች። እና ለአንዳንዶች መልስ የቱ ጋር እንደሚሆን አታውቁ። ብዙ ጊዜ ጸልየናል አይደል? መልሳችን የቱ ጋር እንደሚመጣ አታውቁ። ጉባኤ ውስጥ ስትሄዱ ይሄ በመፈላሰፍ መንፈስ የምትሄዱ ከሆነ በጣም ትታላችኋል። የጸጋ ስጦታ በዚህ ዘመን አይሰራም ብላችሁ የምትቀልዱ ሰዎች ካላችሁ በጣም ወድቃችኋል አልኳችሁ ወቶችና ወንድሞች። በጣም እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። የሚናገረኝ አምላክ ነው። አንቺ የምታመልኪው እኛ የምናመልከው ወንጌላውያን እየሰማችሁ ነው ወንድሞቼ። የሚናገር እኮ አምላክ ነው። ሲናገር እውነትን ነው የሚናገረው። ያው ስለዚህ ሰው መንፈስ ተይዟል። ባወጣችሁት አንድ ቃል ነው የምናገረው። ባወጣችሁት መጠን ልክ አልልም። የጌታን ድምፅና የጌታን መንፈስ ሰምታችሁ ታዛችሁ፣ የሰማሁት እኔ ነኝ ስነግራችሁ ታዛችሁ ለዚህ ሰው በጎነት ያደረጋችሁ እህቶቼና ወንድሞቼ፣ እግዚአብሔር ለሰለሞን የሰጠውን የባለጠግነት ብዛት በምድር ከጠየቃችሁት በላይ የታምራት አምላክ ሕይወታችሁና ቤታችሁን ዘራችሁና ትውልዳችሁን በበረከቱ በኢየሱስ ክርስቶስ ስም ይጎብኛችሁ። በበረከቱ በመንፈስ ቅዱስ ኃይል ያጥለቅልቃችሁ። የትኛውም የጠየቃችሁትን አይደለም ያልጠየቃችሁትን ሁሉ ጭምር የሰማይ አምላክ ቅዱስ እግዚአብሔር በቤታችሁ የበረከትን ዝናብ ያዝንብላችሁ። ድምፁን ታዛችኋልና፣ ድምፁን ሰምታችሁ አድርጋችኋልና። እኔ ሙሉ ጊዜ አገልጋይ ነኝ፣ ደሞዝ የለኝ፣ ምን የለኝ። እኔ ባደረግኩለት እዚህም አላመጣውም ነበር። ጌታ እግዚአብሔር ዘመናችሁን ይባርክ። ቆጣ ብዬ ብል ወንድሞቼ ናቶቼ በቃ በመንፈሴ እንደዛ ስለምሆን ነው እንጂ እናንተ ላይ ተቆጥቼ እናንተን ለማሳዘን አይደለም። በጣም ይቅርታ እንደዛም ብዬ ያልኳችሁ እህቶችና ወንድሞቼ እግዚአብሔር ይባርካችሁ። ወንድማችን እዛ እያለቀሰ ነው ያሉ ነው። እዛ መሄድ ትችላላችሁ። እኔም ወደ መጽሐፌ መሄድ እችላለሁ። ጨርሻለሁ። እኔ
በቃ ጨርሻለሁ። እናንተም ጨርሳችሁ እንትን አትበሉት። እንትን እዛ ስትሄዱ ላይቭ ላይ ከሌን አስገባ አስወጣት፣ በቃ ልጁ አሁን ተነክቷል፣ ጌታ እንዴት እንደሚወደኝ እያለ ወንጌል ነው የሚሰብከው። ይስበክ፣ ተዉት። እንትን አትበሉት፣ አታጣድፉት፣ ከግራ ከቀኝ ዝም በሉት። ላይቡን ስለ ጌታ ፍቅር ነው የሚያወራው፣ ያውራ፣ ተዉት። የጌታን ፍቅር አውርቶ ግን የጌታን ፍቅር አውርቶ ተስፋ ቆርጦ የሚበላው አጥቶ ሊሞት የነበረ ሰው በባዶነት ነበር። ያውራ የጌታን ፍቅር። እሰየው፣ እግዚአብሔር በመንፈሱ ያቀጣጥለት፣ በውስጡ እናገኘዋለን። እግዚአብሔር ስሙ ይባረክ። ተባረኩ። እህትየው የምትሉት ነገር አለ? ለእናንተ እድል ስጥና አጠራጠር አድርጋችሁ ተናግራችሁ እንጨርስ። ጸግዬ ልበል እና ሉጣ ኤርሚ የጠበቅኩት ቸርች ሁለት ነገር ነው። የመጀመሪያው በቃ ልጁ እንደምናውቀው እርዳታ ያስፈልገዋል፣ ይረዳ ማለት ነው። እና ከቻልሽ እህታችን ሰላም አንዴ በትልቁ አድርጋትና አንዴ ታሳየው ማለት ነው። ችግር የለውም፣ ገንዘብ ይግባለት። ገንዘብ ስለሚያስፈልገው ለልጁ ገንዘብ ይግባለት። የምትችሉ አድርጉ፣ የማትችሉ ግን የተለያየ ሀሳብ ከመስጠት ተቆጠቡ ፕሊስ። ያንን ማለት እወዳለሁ። ቶሎ ስክሪንሾት አድርጉት። ሪስትሪክሽን እያመጣብኝ ነው። ደጋግሞ ጽሁፉን አንሽወት። ቶሎ ስክሪንሾት አድርጉት ወገኖች። በዚህ ዘግይታችሁ የገባችሁ ሰዎች በዚህ አካውንት፣ አሁን ባለው አካውንት ላይ አንድ ወንድም እግዚአብሔር ተናግሮኝ ሶሻል ሚዲያ ላይ አግኝቼው ማለት ነው። ለዛ ነው ቤት የከፈትኩት። የምታደርጉትን አድርጎ ወንድምነት ቴንኪው። ቀጥል። ጸጋ ይብዛላችሁ እና ትባረካላችሁ። በቃ ስጡ። መስጠት ባህሪያችሁ የሆነ ሰው ከጉድለታችን እንኳን እንሰጣለን እና ስጡ፣ ሳትቆጠቡ የቻላችሁትን ያህል ስጡ። መስጠት ላልቻላችሁ ወይም ደግሞ እንደዚህ አይነት ሌላ ሀሳብ የምትሰጡ እኛ በባህሪያችን የምንመክረውን ምክር አትምከሩ። የራበው ሰው አግኝታችሁ አይዞህ፣ ራብ የተጀመረው በአንተ አይደለም፣ ራብ በአንተ አልተጀመረም፣ አይዞህ አትለውም። ያ ቃል ስለ ራበው ራብ በአንተ አልተጀመረም የሚል ቃል አያጽናነው። አንድ ዳቦ ግን ያጽናነዋል ያንን ሰው ማለት ነው። አንድ እንጀራ ግን ያንን ሰው ያጽናነዋል። እና ያንን ማድረግ ብትችሉ ፕሊስ እንደዛ አድርጉ ለማለት ነው። ሌላ ኮመንት ግን ጸሎት ነው የሚያስፈልገው እንትን ነው የሚያስፈልገው የሚል አይሰራም። በቃ በአፕ የምትልኩ ሰዎች ስልኩን ከጠየቃችሁ ከዚህ በፊት የሌላን ሰው ስልክ የምትጠቀሙትን እሱን ተጠቀሙ፣ ችግር የለውም። የግድ የእሱ ስልክ መሆን የለበትም። ከዚህ በፊት ወደ ኢትዮጵያ ስትልኩ የምትጠቀሙት ስልክ አለ አይደል? እሱን ተጠቀሙ እና እንትኑ ለፎርሙ ብቻ ነው ስልክ የሚላችሁ እንጂ አካውንቱና ስሙ ነው ዋናው ማለት ነው። ተባረኮ ኤርሚ፣ ይሄን ለማለት ነው። ተባረኮ ወንድምነት፣ ጸጋ ይብዛል። እህትየው ከታችን ጀምረ ጸግዬ ውቤ የምትሉት ካለ አጠራጠር አድርጋችሁ እኔም ወደ ንባቤ እንድሄድ። ተባረኩ። እንደምን አደራችሁ ላለው በዚህ በእኛ ጠዋት ስለሆነ እንደምን አደራችሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰዎች ሰላም እላለሁ። እኔ ኤርሚዬ ምስክርነት ልናገር ነበር የገባሁት። ሰው እየራበው ጸልዩለት፣ እንደዚህ በሉለት ሲባል አንዲት እህት እዚህ ከኛ ጋር የምትኖር እህታችን ናት እና ጌታን አግኝታ አዲስ ናቸው፣ ለሀገሩ አዲስ ነበሩ በዛን ሰዓት ስትነግረኝ ማለት ነው፣ ካለፈ በኋላ እና ጌታን መሰከሩላትና በጌታ እንዲበረቱ ብለው እነሱ ቤት ባይብል ስተዲ ያደርጋሉ። ኤርሚዬ ምንም የላቸው ህፃን ልጅ አላቸው ቤታቸው። ከዛ በጌታ እንዲበረቱ እያሉ እሷ ቤት ባይብል ስተዲ ይደረጋል። እሷ ለልጄ አንድ እርጎ ምገዛበት የለኝም አለች። አንድ እርጎ ምገዛበት ይመጣሉ አለች፣ ይጸልያል አለች እኛ ቤት። በቃ አስበሃል። ከዛ ሲወጡ ለልጇ መሰጣት የላትም። አንድ ሰው በጌታ ያልሆነ ሰው ነበረ ሾፒንግ አድርጎ የሚያመጣልኝ አለች። አባቴ ትለዋለች። እስካሁን ድረስ የሌላ ሃይማኖት ተከታይ ነው። አቤቱ ጌታዬ፣ ገብቷቸዋል። አንዳንዴ ሰው ውስጡ በጌታ ያመኑት ባይብል ስተዲ እዛ የሚያደርጉቱ በጌታ ያመኑት እህቶቿና ወንድሞቿ አላዩዋትም። አይገርምህም? ይሄዳሉ፣ በዛ ቤት ይጸልያል፣ ባይብል ስተዲ ይደረጋል። ህፃን ልጅ አለቻት። አዲስ ናቸው ለሀገሩ፣ አዲስ ናቸው ለጌታ። ገብቷል። ኦኬ፣ የነዛ ሰዎች ጸሎት ለዛሬ ፍሬ ሆኗቸው ሊሆን ይችላል፣ ደግሞም ሆኗል። ግን በሰዓቱ ግን ለልጇ የምታበላው አልነበራትም። ወገኖች ሰው እዩ። አንዳንዴ የሆነ ነገር ስታደርጉ እዛ ጫማ ውስጥ የመግባትን ነገር ልመዱ። ሃሌሉያ ብቻ አይደለም። አሁን ኤርሚ መንፈስ ተናገረው አይደለ? በቃ መንፈስ እኛ ዝም ብንልስ ምን አለበት?